እሸቱ አንጀት አርስ ላለው አንጀት አርስ መልስ ብሎ ነው የለጠፈው እንትኑ ላይ አንጀት አርስ መልስ ነው የሚለው። አንጀት አርስ መርዝ ነው ነው ብዬ የምጠራው። ምክንያቱም አሁንም ሰውን ወደ ጨለማ የሚከት ነገር ነው። መጽሐፍትን እያጣመሙ ነው ሊተረጉሙ የሚሞክሩት። ኦኬ። ስለዚህ አንጀት አርስ መርዝ ወይም አንጀት አፍርስ መርዝ ዛሬ ምራግም ሊቃውንቱ መልስ እንዲሰጡ መነሻ የሆነ ቪዲዮ አብረን አይተነው እንመለስ። ሲጀመር እኔ ታቦት ብዬ የምጠራው የእግዚአብሔር የቃል ኪዳኑን ታቦት መጽሐፍ ቅዱስ ላይ ያለውን እነሱ የቀረጹት ታቦት ለመባል ዘጸአት ምዕራፍ 25 ላይ ያለውን ማሟላት መቻል አለበት። የእግዚአብሔር የቃል ኪዳኑ ታቦት ሌላ ነው፣ ኦርቶዶክስ የያዘችው ደግሞ እንጨት ሌላ ነው የምንል እኛ ትክክል ነን ወገኖቼ። ስሙን ያለው ስሙን እናስመልሳለን። አሁን እግዚአብሔር በአዲስ ኪዳን የሚያድረው በሰው ልጆች ህይወት ውስጥ እንጨት ላይ የሚንጠለጠል የለም። አበቃ። የኦርቶዶክስ ታቦት በብሉይ ኪዳን ከነበረው ጋር ምንም ግንኙነት የለውም። በአዲስ ኪዳን ቀርቷ ነው አይደል? በብዙ መጽሐፍ ቅዱስ ተጽፎ እናገኛለን። የማቴዎስ ወንጌል ምዕራፍ 5 ላይ ስንመለከት ታቦት ማለት የእግዚአብሔር መስዋዕት የሚቀርብበት ቅዱስ ሥጋው ክቡር ደግሞ የሚፈተትበት ነው። አገልግሎት አንደኛው ይሄ ነው። ስለዚህ በመሰዊያው ፊት ያለው ለብሉይ ኪዳኑ መስዋዕት ብቻ አይደለም። እሱ ለሚሰራው መስዋዕት ራሱ መስዋዕት ተቀባይ ሆኖ ለሚሰጠን መስዋዕት መሰዊያው ፊት ቁመን መስዋዕት ከመሰዋዕታችን በፊት የበደልን ያሳዘንን ሰው ካለ በመሰዊያው ፊት በቤተ መቅደሱ በታቦቱ ፊት ያንን መባችን አስቀምጠን ሄደን ከወንድማችን ጋር ታርቀን መተን ቅዱስ ሥጋውን ክቡር ደግሞ መቀበል እንዳለብን በማቴዎስ ወንጌል ምዕራፍ 5 ላይ አስተምሯል። ሲቀጥል በማቴዎስ ወንጌል ምዕራፍ 23 ላይ ስለ መባውና ስለ ታቦቱ አነጻጽሮ አስተምሯል። ማንኛው ይበልጣል? መባውን የሚያከብረው የሚለውጠው መሰዊያው ይበልጣል ወይስ መስዋዕቱ ይበልጣል እያለ ለብሉይ ኪዳኑ መስዋዕት ብቻ ሳይሆን እሱ ለሚሰራው መስዋዕት አዲስ ቅዱስ ሥጋውና ክቡር ደግሞ ስለ መሰዊያው ስለ ታቦቱ ክብር አምላካችን እግዚአብሔር ተናግሯል። ኦኬ። ይሄ እንግዲህ እሸቱ ከጀመረበት ሰዓት ጀምሮ የመጀመሪያውን ምላሽ የሰጠው ከሊቃውንቱ መካከል እንደዚህ ይሄ ቅርጽ በነገራችን ላይ እንደዚህ ምለው ኮቴሽን ነው። ሊቃውንት በሚል እኔ አልስማማም። ማንንም ሊቅ ብላችሁ አትጥሩ፣ ሊቃችሁ አንድ ነው እርሱም ክርስቶስ ነው ብሎ ራሱ ጌታ ኢየሱስ በማቴዎስ ወንጌል ምዕራፍ 23 ላይ መጥቶታል። ይሄ ሊቃውንት ጨዋታ እንዳይኖር አድርጎ መጥቶ ሰባብሮ የጣለው ጉዳይ ነው። ምንም ሊቅ የለም። 4 አይን 5 አይን ያለው የለም። እኛ እንደውም ድሮ የሚነገረን ጭራቅ ነው 5 አይን 4 አይን አለው የሚባል ጭራቅ በልጅነት የሰማ ነው እንጂ 4 አይና 5 አይና ሊቃውንት የሚባል የለም። አንዱ አንሷቸው እነሱ እንደውም ሊቀ ሊቃውንት እየተባባሉ ይጠራራሉ። ሊቃችን አንድ ነው እርሱም ኢየሱስ ነው። የማቴዎስ ወንጌል ምዕራፍ 23 ላይ ቀጥታ ይህንን ቃል ሄዳችሁ ማንበብ ትችላላችሁ። እንደዚህ የሚል ምልክት ሳሳይ ኮቴሽን ውስጥ ነው ማለት ነው። ኦርቶዶክስ ታቦት የምትለውም ስል ኮቴሽን ውስጥ ነው። ኦርቶዶክስ አለች እንጂ ታቦት አይደለም። ኦኬ፣ ታቦት አይደለም። ይሄንን ደግሞ የምናረጋግጠው በእግዚአብሔር ቃል እውነት ነው። በእግዚአብሔር ቃል እውነት የእግዚአብሔር ቃል አይሳሳትም። የእግዚአብሔር ቃል በሌላም አይሸቀጥም፣ አይለወጥም። ስለዚህ ማቴዎስ 5ን ማቴዎስ 23ን አንስተው ምንድነው የሚለው ሰውየው እዚህ ላይ የምትመለከቱት ሰው አሁን ምላሽ ሰጠ ለመስጠት የሞከረው ሰው ይሄ ማለት ነው። እና ያው በጎን በኩል የኔን ቪዲዮ ነው የሚያሳዩት። ይሄንን የኔን ቪዲዮ ቆርጠው ምላሽ እየሰጡ ነው ማለት ነው። ለዚህ ምላሽ ብለው ለሰጡት እሸቱ አንጀት አርስ ላለው አንጀት አርስ መልስ ብሎ ነው የለጠፈው እንትኑ ላይ አንጀት አርስ መልስ ነው የሚለው። አንጀት አርስ መርዝ ነው ነው ብዬ የምጠራው። ምክንያቱም አሁንም ሰውን ወደ ጨለማ የሚከት ነገር ነው። መጽሐፍትን እያጣመሙ ነው ሊተረጉሙ የሚሞክሩት። ኦኬ። ስለዚህ አንጀት አርስ መርዝ ወይም አንጀት አፍርስ መርዝ ይሄ አንጀት አርስ አይደለም፣ አንጀት አፍርስ መርዝ። ለምን? ሰዎች እንዳይድኑ ጨለማ ውስጥ ሆነው እንዲኖሩ መጽሐፍትን እያጣመሙ የገለጡት ነገር ስለሆነ ማለት። ይሄን ደግሞ በፖይንት ነው ማሳያችሁ፣ በፖይንት። ለመሆኑ ኢየሱስ ክርስቶስ ስለ መስዋዕት፣ ስለ መሰዊያ፣ ስለ መቅደሱ የተናገረበት አግባብ የኦርቶዶክስን ታቦት ለመደገፍ ብሎ የተናገረው ነው ወይ? አይደለም። ሰው ራሱ ለፈጠረው ነገር ራሱ ላበጀው ተስማምተው ለፈጠሩት ነገር የእግዚአብሔርን ቃል ራሱ የጌታ ኢየሱስ ስለ መሰዊያ የተናገረውን ነገር እዛ አይሁድ ማለት ቤተ መቅደሱ በነበረበት ጊዜ ገብቷቸዋል። ቤተ መቅደሱ በነበረበት ጊዜ ጌታ በምድር ላይ በነበረ ጊዜ ያንን ምሳሌ እያደረገ መሰዊያውም እዛው ጋር አለ፣ መቅደሱ እዛ ጋር አለ፣ የርግብ መሸጫ፣ የበግ መነገጃ፣ የገንዘብ ልዋጭ ከረንሲ ሾፕ ከፍተው ቤተ መቅደሱን የወንበዴና የሌባ ዋሻ ያደረጉትን አይሁድ ፈሪሳውያን፣ ሰዱቃውያን በነበሩበት ዘመን ጌታ ያስተማረው ትምህርት ነው። ኦኬ። መቅደሱ በዛን ጊዜ ነበር፣ አልፈረሰም። አሁን ኢየሩሳሌም ብትሄዱ መቅደሱ መስጊድ ሆኗል። ባይዘው መስጊድ ሆኗል። ኦኬ። ዶም ኦፍ ዘ ሮክ ተብሎ የሚጠራው ይሄ ጎልደን ዶም ኢየሩሳሌም ሲታይ የሚታየው ኦልድ ሲቲ ውስጥ ያለው ስፍራ አላቅሳ የሚባለውም ሁለቱም በጣም ብዙ አይነት ችግር ያለበት ስፍራ ነው። አሁን የይሁዲነት ወይም ደግሞ የአይሁድ እምነት መገለጫ አይደለም። አሁን የሙስሊሞች ስፍራ ሆኖ ነው የሚታየው። እነዚህ የታሪክ ቅይሮች ከመምጣታቸው አስቀድሞ ጌታ ኢየሱስ በምድር ላይ ሳለ ምንም እንኳን ታቦቱ ባይኖርም መሰዊያውና እዛ አካባቢ የነበረው ግርግር ነበር።
ያንን ምሳሌ አድርጎ ጌታ ኢየሱስ ማቴዎስ ምዕራፍ 5 ላይ እና ማቴዎስ ምዕራፍ 23 ላይ መቅደሱን መስዋዕቱን እየጠቀሰ ያስተማረበት ክፍል አለ። ያን ያስተማረው እናንተ አሁን ታቦት ለምትሉት ጉዳይ ማጣቀሻ አድርጎ አይደለም ያስተማረው። አውድ የሚባል ነገር አለ፣ ኮንቴክስት የሚባል ነገር አለ። መጽሐፍ ቅዱስ ሊቃውንት ተብለው ስለተጠራ ብቻ ጥምጣም ጠምጥሞ አገርም ያክል ጥምጣም ጠምጥሞ የጌታን ቃል በሌላ እየለወጡ መናገር አይቻልም። ይሄ ወንጀል ነው። በነገራችን ላይ ወንጀል ነው። ጌታ ኢየሱስ ታቦት ተሸክማችሁ 4 ማዕዘን ጣውላ አዘጋጅታችሁ ተሸክማችሁ ንግስ እያላችሁ ዙሩ ብሎ አስተምሯል አለ እዚህ ጋር። አሁን ማቴዎስ ምዕራፍ 5 ላይ መሰዊያ አለ እንጂ ታቦት ብሏል። ፖስተሩ ላይ ካያችሁት እነዚህ ሊቃውንት የተባሉት ታቦትና መሰዊያ መስዋዕትና ክርስቶስ ተቀላቅሎባቸዋል። ይሄ ያለመለየት ችግር ነው። ባይዘው ስም ሊኖርህ ይችላል። መጽሐፍ ቅዱስ ሲናገር በራእይ ዮሐንስ ላይ ጌታ ኢየሱስ ሲናገር ስም አለ ግን ሞተሃል የሚል ቃል ይጠቀማል። ሞታ ስም ኖሮ ሞታል። ሰውየው አለ እየተባለ ላይኖር ይችላል። ሊቅ ተብሎ ምንም የማያውቅ ሊሆን ይችላል። so it's not about the title። ይሄ የስም ማዳበሪያ አይደለም። ዕውቀት ወይም ደግሞ መጽሐፍ ቅዱሳዊ እውነት በትህትና የእግዚአብሔርን መንፈስ የእግዚአብሔርን ቃል በማክበር ዕውቀትን ሼር ታደርጋለህ እንጂ አንተ ያልገባህን ነገር አንተ ያልተረዳኸውን ነገር ሊቅ በሚል ታይትል ማስረዳት አይቻልም። ድፍረቱ። ስለዚህ የማቴዎስ ወንጌል ምዕራፍ 5 ቁጥር 24 ላይ ያለውን ጠቅሷል። በነገራችን ላይ ይሄን ሰሞን እነዚህን የተናገሯቸውን ማስረጃ ብለው የተናገሯቸውን ነገሮች በሙሉ በመደዳ ነው የምመታው። በመደዳ መተዋለሁ። ዛሬ አንጨርሰው፣ ምክንያቱም ረጅም ፖይንቶቹ ደግሞ በደንብ መነገር አለባቸው። ኦኬ። ስለዚህ በትዕግስት ይሄን ሰሞን በተራ በተራ የሰጡትን ምላሾች በሙሉ አንጀተ አርስ ያሉትን በሙሉ እናፈርሳለን። ክብር ለጌታ ለኢየሱስ ይሁን። ሃሌሉያ። ቁጥር 24 ላይ ምን ይላል? የማቴዎስ ወንጌል ምዕራፍ 5 ቁጥር 24